ይኸውልህ ጨዋታን አቁም ወይ ደግሞ ውጣ ከቤት እሺ የታውቃለሁ ሲጀመር መተመጨውብኝ እዚህ ቀጥልስ ወደ እኔ ዘየድ ገቡናችሁ ነው ሲጀመር እናጥላለን ቆፈልጋ ግን አንቺ ማን የታለሽ ያ ተረጋጋ ላይ ግን አንቺ ቀጥል እያልኩ ነው የሰማኝ ነው ናቀጥል አይደለም ይኸውልህ እኔን ምንም የማይጎዳኝ ከሆነ እርግጠኛ ካልክልኝ ማለት እኔን እንደምትረዳኝ ነፃ እንደምወጣ እርግጠኛ ከሆንክ እነግርሃለሁ ቦታውንም አሳይሃለሁ ምክንያቱም ሄደን እንነቃለን ረፍ እንዲህ ማድረግ አትችልም እንደዚህ ማድረግ አትችልም አንተ ራስህ እጅ አቤል የምትባለው ጋዜጠኛ አይደለህ አንተ እኔ አቤል ነኝ እኮ አንተ ራስህ እጅ ሳይኖርበት አይቀርም ምንድነው የምታወራው አንተ ህይወት አይደል እንዲያደጋ ላይ ያለው እኮ አንተ ልጅ እሺ መሄድ ደግሞ አልችልም ገብቶሃል አንተ እንዳልከው ወንጀለኛ ምናምን ሌላ ነገር ውስጥ መግባት አልችልም በጣም የኔ ክትትል ያስፈልጋታል ስለዚህ አሁን ምን አይነት ነገር ነው ቃል ልገባልሽ የምትፈልጊው በቻ ነፃ አንተ አውጣኛለህ ማለት ነው ያንቺን ቃል ወረቀት ይዞ የተቀመጡት ያንቺን ቃል በቮይስም በቪዲዮ በጽሁፍም ማስፈር ስላለባቸው ማለት እኔ ምን አይነት ወንጀል ሰርቻለሁ ምን እያልክ ነው ቁጭ በይ አትደናበሪ ምን ማለት ፈልገህ ነው እኔ ምንም አይነት ወንጀል አልሰራውም እኔ መደግፈው ቤተሰብ ያለኝ ሰው ነኝ ምን እያልክ ነው እንዴ ወንድሜ የኢንጆ ውስጥ ሹፌር ተቀጠረ እኔ ደግሞ የተለያዩ ስራዎችን ስሞክር ነበር ውድ ቤተሰቦች ይሄ ማለት እንግዲህ ኢንጆ ውስጥ ይሰራል ካልሽኝ ሜቢ ያ ወንድምሽ ኧረ ሞቷል እኮ የለም እኮ በህይወት ለምትቀርጽላቸው ሰዎች ራስን ንጹህ አድርገህ ለማሳየት እንደተበዳይ አድርገህ ለማሳየትና እኛን ወንጀለኛ አድርገህ ብሌም ለማድረግ ሆን ብለህ የምትናገራቸው ነገሮች አስተካክላቸው። እኛ እንደ ኃጢአተኛ የታየንበት እኛ እንደ ግፈኛ ታይተን ሰውን ለመጉዳት እንደ ወንጀለኛ የታየንበት ቦታ እኮ ያልሆነ ቦታ ገባችሁ። እኔ ሰውን እያገዝኩ ባለበት ሁኔታ መጣህ አንተ እንዴት እንደዛ ታስተናግደናለህ? እኛ ያን ያህል አስፈላጊ ነው? በቃ መጽሐፍት ካልኩ በቃ ይሆን? መጽሐፍቶቹ ያው ከውጭ ነው የሚወጡት ብዬ የለ የዚህ የኢሉሚናቲ የ666 ኮንተንት ያላቸው መጽሐፍት ናቸው። ተምሮ እንዳልተማረ አስተማሪ ሆኖ የሌባና የውርጋጥን ስራ የሚሰራው እንደዚህ አይነት ሰው ደግሞ መከበር ያለበት አይመስልኝም። ድንበረን እያለፍክ ነው። ለምን ድንበር ይማር? ለምን ታዲያ አታስተካክለኝም? ድንበሬን ያለፍኩ መስሎ ከታየ አይ በስርዓት አናግረን እኛ በስርዓት እያናገርን ነው። ያሳየው እኮ የወረቀት ማስረጃ አሳይቻለሁ። ገብቶሃል? ፎርማል የሆነ ነገር አሳይቻለሁ። ያለ ምንም ማስረጃ ቆይ አዳምጠኝ። ሰውን ወንጀለኛ ማድረግ በራሱ በህግ ያስጠይቃል። ይሄን ልጅ ምን አድርግ ነው የምትለው? ምንም አይነት ማስረጃ ሳታገኝበት እየወነጀ እኮ አቆርጡት በቃ አቆርጡ እንጂ አረፋ እየደፈቀ ተረሱ። አምቡላንስ ሁላችሁ አምቡላንስ ጥሩ። ፈረሴን መደረግ ያለበትን ነገር አድርጉ። አረፋ እየደፈቀ ረፍ እንዲህ ማድረግ አትችልም እንደዚህ ማድረግ አትችልም አንተ ራስህ እጅ አቤል የምትባለው ጋዜጠኛ አይደለህ አንተ እኔ አቤል ነኝ እኮ አንተ ራስህ እጅ ሳይኖርበት አይቀርም አንተ መሰልከኝ እንደውም የሷ ጀርባ ያለው አንዳንድ ማስረጃዎች እየተሰበሰቡ ስለነበሩ የአንቺን ስልክ በመክሊት ስልክ ውስጥ በማስገባት የነበራችሁን ቴክስቶች አንዳንድ ነገሮች ሲታይ ነበር እና በዛን ሰዓት ያገኘናቸው ብዙ ነገሮች ነበሩ። እኔ አክስቴ ነው የምትለኝ ማለት አክስቷ አይደለሽም? መክሊት ስታገባ እንደ እናትም ሆኜ ሁሉን ነገር ሆኜ እንትን ያልኳት እኔ ነኝ። መክሊት እኔና መክሊት ያደግነው
ማለት እንዴት ብዬ እንደምነግርህ ከየት እንደምጀምርልህ አላውቅም። ያስጨነቀው እሱ የሚያሳስበው እሱን የሚያስጨንቀው ጉዳይ ነገር ቢኖር ምንድነው የባለቤቱን ገዳይ አለማወቅ። እኔም እኮ ከሱ በላይ ነው የሚያሳስበኛል። የሚያሳስብሽ ከሆነ የምትጠይቂው ነገር ለምንድን ነው ታዲያ? በቃ ነገር ያለው አንተ ራስህ እጅ ሳይኖርበት አልቀርም። ምንድነው የደበቁት? ቆይ አንተ ልያልከኝ ምናልባት ለአንቺ የሰጠችሽ ነገር የለም? ያንን ቤት ለምንድን ነው የተከራየችው? አልተከራየችም። በቃ እሷ እዛ ላይ በጎ አድራጎት ልትሰራ ነው፣ ሰዎችን ልትረዳ ነው። ብሩክ የማያውቀው አንቺና መክሊት የምታውቁት አዲስ ተከራይታ የነበረው ቤትና ከዛሬ 3 ወር በፊት የተከራየችው ለ2 ወራቶች የኖረችበት ሙሉ የተሟላና ማንኛውም ሰው ሊኖርበት የሚችል አይነት ቤት እንደሆነ ተገላ የተገኘችበት ቤት ውስጥ አንቺም እንደምታውቂ እዛ ቤትም ትመላለሽ እንደነበር ትክክለኛ የሆነ ማስረጃዎችን አግኝቻለሁ። ይሄ መክሊት እንደምትለው አይደለም። መክሊት ለኔ አንድ ሰው ብቻ አይደለች። ብዙ ሰው ነው እሷን ያጣት። በጣም ብዙ ሰው ትረዳለች። የራሷ በጎ አድራጎት እንዲኖራት ትፈልጋለች። የራሷ ነገር ማቋቋም ትፈልጋለች። ማለት ህልሟ ትልቅ ነበር። ማለት እንደዚህ ባጭሩ የሚቀጫን ነበርም። ስነ ስርዓትሽን ያዥ። እየተጣላችሁ ነው። እንደዚህ ነው የሚስቴን እንትን የምታገኝልኝ? እንደዚህ ነው። እኔ እንደው እንኳን እንደ ሞቻለሁ፣ በቁም ሞቻለሁ። እሷስ አንዴ ወደ የማይቀረው ዓለም ሄዳለች። እኔ ያለው እዚህ ቁጭ ብዬ ሙት የተቀመጠ ሙት ሆኜ ነው ያለሁት እኔ። ስለዚህ ምንም የሚቋረጥ ነገር የለውም። ሙሉ መረጃውን ያን ያክል አልነበርኩም የዛን ሰዓት። ገቡናችሁ ነው ሲጀመር እናንተናለን ኮንፈልጋ ግን አንቺ ማን የታለች ሊያ ላይ ግን አንቺ ምን ማለች የታለች ሊያ አለ ላይ ቆይ ተረጋጋ ሊያ ተረጋግተን ሊያ የታለች አንቺ ሊያ ታለች ማናት ሊያ ምንድነው ሰው ተረጋጋ አቤት እኮ ነው የመጣው ሄሎ ከት ነው ይዘኝ የመጣው እሷ ነው ሊያ እሷ ጋር ነው የምንደውለው አንቺ አይደል ሊያ አይደለሽ ማናችሁ እናንተ እኔ ሲጀመር አላውቃችሁ ከሷ ጋር ነው ተደዋለ የመጣው ሊያ እሷ ነች ሊያ እሷ ነች ወይ አዎ እሷ ናት ሊያ ሰውዬው ለጨዋታን አቁም ወይ ደግሞ ውጣ ከቤት እሺ የታውቃለሁ ሲጀመር መተምጮህብኝ ምንድነው እኔ ምንም አልገባኝም ቆይ አንቺ ሊያ አይደለሽም እንዴ ስታወሩ ነበር ከሷ ጋር ታዲያ አይደውልሽልኝ አይደለም እኔ ከማንም ጋር ተደዋወልኩ ደውለሽልኝ ታዲያውነሽ ያስገባሽው እነሱ ሊያ ነኝ ብለሽ ማለት ነው ለማንኛውም ሰው እንግዳ ተቀበል ማን እንግዳ ኖ እኔ እናንተንም ተቆያሽ ነው እንግዳም ተቀበል እንደዛ ነው አይደለም ቆይ አልገባኝም አንቺ ሊያ አይደለሽ እንዴ ምንድነው ከዛሬሽ ንገሩኝ አንቺ ጋር ለምን እንደደዋወለው የኔ ያል ጊዜ አላቃቸው ምን ማለት ነው አላቃቸው እኔ ቆይ ሊያን ታቀተላ አይደል ሊያን እኮ ነኝ እኔ ምን ሆነሽ ነው አንቺ ስንት ጊዜ ስንደዋወል ነበር ሄኖክ ሰማኛለህ ሊያ እሷ አይደለችም እኔ ሊያን አውቃታለሁ ሊያ ማለት እኮ ለ9 ወር እኔ ቤት ሰራተኛው መሰለኝ ነበር ሲል ሰማኝ ምንድነው እኔ ምንም እየገባኝ አይደለም በእናትህ እኔ እኮ ይኸውልህ እኔ ከሊያ ጋር እያወራን ነው ሊያን ለማግኘት ነው ብለናል ልጆቹን እኮ ልጆቹን ከጀር እኔ የቲ ህይወት አደጋ ላይ በሆነበት ሁኔታ ሟሽ ነው የሚመስለው ይሄው ምን ደዋወለው ስልኳን ያሳየው እኮ አይደለ ስንደዋወል ቅድም ሰምተህ የለ እንዴ ውጪ ላይ ልጆቹን ይዘን አልተደዋወል ሊያ ነኝ ብለሽ በቴክስትም ሆነ በቮይስ ታውራ ቆይተሽ እዚህ ቤት ድረስ ሎኬሽን ልከሽላችሁ የመጣ ነው አንቺን ፍለጋ አንቺን ሳይሆን ደግሞ ሊያ ብለሽ በከቨር ሲጀመር ተረጋግተህ አዋራኝ እንደዚህ ይጩ ተረጋግተሽ ባለሮች ምን ልታረጊ ነው ምንም አታረጋኝ ማለት ነው አይደለም አንቺ ለምን እንደምታውሽ አይደለም በዚህ መንገድ አይታችሁኝ ታውቃላችሁ ከኔ ጋር ተገናኝታችሁ በቴክስትም ትእዛዝ መስጠችና አንቺ አይደለሽ እንዴ ትእዛዝ እየሰጠሽ ነው ያለሽ እኔ አላቃችሁ ምንድነው አላቃችሁ ማለት ትእዛዝ መስጠችና አንቺ አይደለሽ እንዴ ስልካችን ላይ ይሄው ስልካችን ላይ ያላችሁ ቮይሱን ስሙ ምንድነው ይሄ ቴክስት ያንቺ አይደለም ይሄ ስልክ ያንቺ አይደለም አይደለም በእኛ ያንቺ አይደለም ይሄ አሁን የደወልኩልሽ በዚህ ስልክ አይደለም እዚህ አንቺ ለምንድን ነው የምትዋሺው ጭራሽ ቆራጣችሁት እንግዲህ የምትደውልልን እኛ ምንም የምናውቀው ነገር የለም በቃ እየተደዋወልን ያለው ነው ትእዛዝ የምትሰጠን እሷ ነች ድምጿንም አሰምተን ነው ሄኖክ ቁጭ ናት ሄኖክ እኔ ላይ ሌላ ነገር እያሰብክ ከሆነ የኔን ህይወት አይደለም ተበላሽ ምንድነው የምታወራው አንተ የምታጣው የእህቴ ህይወት አይደለም እንዲያደጋ ላይ ያለው በዚህ ሰዓት እንዴት ነው እንደዚህ አይነት እንትን ምሳው ይኸውልህ ስማኝ ስህተት ምሳው ሲጀመር ለራሱ ቀደም አሁን አዶናይ እንዲወጣ የፈለኩበት ምክንያት ዋሽታችሁ በራሳችሁ ሰው አመቻችታችሁ እቺ ልጅ ቀጥራችሁት ከሆነ እና ደግሞ አዶናይ እንደዛ ሲንተባተበ ነበር ሙሉ ለሙሉ ተቀይረው ካንተ ጋር ሐሳቡን አስማምቶ የተስማማበት መንገድ
ሜቢ ሴታፕ ከሆነ በቃ የማይመስል ነገር አታውራ በእናትህ። ፕላን ቢ ይዛችሁ ሁሌ የምትንቀሳቀሱ ከሆነ አስጨርሰኝ። ምንድን ነው የማስጨርሰህ? እህቴ አደጋ ላይ ሆና እንዴት ነው እንደዚህ አይነት ስህተት የምትሰራው? አንተ ስታስበው በእህቴ ህይወት የምቆምር ይመስላል? ቤተሰቦችን እናውቃለን አልከኝ አይደል? በቤተሰቦች ህይወት የምቆምር ይመስላል? ሁለታችሁ ማለት ነው ማውራትም ከሆነ የተደዋወልን ሆነ አሳየው እኮ ወይሱን አሳየው እኮ እየገባኝ አይደለም። ችግሩ ካለ እሷ ጋር ነው ችግሩ የሚሆነው። በቃ እዚህ ቤት ውስጥ ያለ ምክንያት እንዴት ሰንደራችሁ ገብታችሁ ያልሆነ ድራማ እየሰራችሁ ነው ያላችሁት እና እኔ የምሄድበት ቦታ ስላለኝ ብትወጡልኝ ደስ ይለኛል። ብንወጣልሽ ደስ ይልሻል? ቤቴ ነው እኮ ያለው። እሺ አንቺ ሊያ ካሎሽ ማነሽ? ሊያ ካሎሽ አንቺ ሊያ ካሎሽ ማነሽ? ለምንድን ነው ከኔ ጋር እየተደዋወልሽ ይሄን ሁሉ ትእዛዝ ካንቺ ነው የተቀበልኩት? ስራው በአግባቡ እየተሰራ ነው ይሄን ያህል ጊዜ። ማነሽ ታዲያ ሊያ ካሎሽ? አንቺ ታዲያ ሊያ ናት ራሷ ናት እያልኩ ምንድን ነው የታቀሻለውና ነው ምን ውስጥ የምከትሽ አንቺ? ይኸው እየተደዋወልን ነው አለ እኮ ቴክስት የተደራረግን ነው አለ ወይስ አለ እኮ እሱ ከእሱ ጋር ታወራለሽ። ሊያ እንዳልሆንሽ አውቃለሁ። ማንም ሁኚ ማን ግን የግድ አይሰጠኝም። እንድታቂ የምፈልገው ነገር ግን ቢኖር ማነሽ አንቺ የሊያን ቦታ ተክተሽ እነዚህ ልጆች እያዘሽ ያለሽ። አሁን እነዚህ ልጆች ውሸታም ለማለት እንኳን ማወቅ የፈለከው እኔ አልገባኝም። እኔ ሰርኩሌሽን ምን ደስ አላለኝም። ደስ እያላለሽ ያለው ነገር ሰርቻ አላውቅም። ስለዚህ እኔ ምንም ማድረግ አትችልም እና ያለውን እንትን ውስጥ ባትከተይ ደስ ይለኛል። ከነሱ ህፃናቶችን ለመቀበል እየጠበቅሻቸው እንደሆነ ግልጽ በሆነ አማርኛ ቴክስት ጽፈሽላቸው ቮይስም ስታወሪያቸው ነበር። እሺ በቃ እንደዛም ከሆነ ይኸውልህ አሁን አንተ እንደምትለው ያን ያህል መጥፎ ነገር ሳይሆን ህፃናቶቹን ለመርዳት ብዙ ከሊያ ጋር የምንሰራቸው በጎ ስራዎች አሉ። እነሱን ለማድረግ ነው በቃ። ስለዚህ የሊያ የቅርብ ሰው ነሽ እንጂ ሊያ አይደለሽ። ሊያ አይደለም እንዳልሆንሽ ማቋቋል እያልኩሽ አይደል? ለምን እነሱን ሊያ ነኝ ብለሽ ማውራት አስፈለገ? እኔ ነኝ ብዙ ስራዎችን እንሰራለን። ጥሩ ነገር ነው የሰራንላቸው እንጂ ምን የጎደናችሁ ነገር አለ? የተጎዱት ነገር የለም። እኔ ጥሩ ልጆችን እንደምትደግፍ አውቃለሁ። እናቶች ብዙ በሷ እንደሚተዳደሩ አውቃለሁ። ብዙ ጥሩ ነገሮችን እንሰራለን። ለምን ጥሩ ሆናችሁ ብለህ ከሆነ ሁሉም ቡር የምትለው እኔ አልገባኝም። እኔ እኮ ቀድሜያ ነግሬያለሁ እኮ ሊያ ዝም ብሎ ሰው እንደዚህ የሚያገኛት አይደለችም። ገምቻለሁ መጀመሪያ በቃ እንደዚህ አይነት ነገር ሊፈጠር እንደሚችል ውስጤ ገምቷል። ምንድን ነው የምታወራው? የደረሰብህ ነገር አለ? የለም እኮ ምን ወይ ህፃናቶቹንም ቢሆኑ ከውጮቹ አሳዳጊዎቻቸው ጋር ነው የምታገናኛቸው። ሌላ ምንም ነገር እኔ አንድምጣ ብዬ ነበር መጀመሪያውኑ። በቃ አሁን የእህቴ ህይወት አደጋ ላይ ወደቀ። እሷ ይሄንን ሰማች ማለት በቃ ተጫወታችሁ። ስለምን እንደምታወራው አላውቅም፣ ግን ጥሩ ነገር ብቻ ነው የምትሰራው። እኔና ሊያ አንተም ከነሱ ጋር ነው ከካሜራ ጀርባ በቃ እኔና እሱ ማውራት ያለብን መንገድ አንተም ተረጋጋ። እኔና እሱ ማውራት ያለብን መንገድ እኔ በጣም ቸኩላለሁ። የሚጠብቀኝ ስራ አለ። መጨረሻው ቶሎ ጨርስና ደስ ይለኛል። ሊያ እንዳልሆንሽ እርግጥ ነው እኔም አውቃለሁ። ነገርኩህ እኮ ከሊያ ጋር ጥሩ ነገሮችን እንሰራለን። ስሚኝ፣ ችግር የለውም እሱ ምንም አይነት ስራ መስራት ትችላላችሁ። እኔ እኮ እየወሳሰብክብኝ ነው። የባሰ እኔን ያልሆነ ነገሮች ለመክፈት እየሞከርክ ነው የምትመስለው። አወራረ ዲስሪስፔክት ደስ አይልም። እንደዚህ ሆኜ ማውራቴም እኔ ስለሆንኩ ነው። ተረዳሽ? እሱን ተይውና ለማንኛውም ግን እዚህ አሁን አጠገብሽ የነበረው ልጅ ታናሽ እህቱ ትኑር ተሙት ምንም የሚታወቅ ነገር የለም። ይሄ ሁሉ ነገር እየተፈጸመ ያለው አንቺ መልካም ስራ አብሬያት እሰራለሁ፣ መልካም ስራን ነው የምታሰራኝ እያልሽ ያለሻት ሴት ስራን ማለት አልገባኝም። ምን ሆነች? በሊያ አማካኝነት ነው እንግዲህ እኮ በሊያ አማካኝነት ምን ሆነች? እህቱን ምን ሆነች እንዴ? እህቱ ታግታለች ስትል አልገባኝም። ለመጥፎ ዓላማ ያዋልናቸው ምንም አይነት ልጆችም ሆነ ወጣቶች እንደሌሉ አውቃለሁ። ስሚ አንቺ ሊያ ትልቅ ድርጅቱ ትሰራለች እያልሽ ነው ያለሽ? አዎ እርዳታ ነው በቃ እንደ ኤንጂኦ ውስጥ ነው። እኔ ደግሞ አንዳንድ ነገሮችን ነው ማቃለላት። የሚሰራ ልጅ ነው አሁን አጠገብሽ ቁጭ ብሎ የሊያን ስም እያማረረ እህቴን ልታሳጣኝ ትችላለች ብሎ የሚያለቅሰው እዛ ድርጅት ውስጥ አስተማሪው ነው የሚሰራው ልጅ። ይሄ ማለት እንግዲህ ምንም አይነት ውሸት የለም። አስፈላጊ ሆኖ ማለት ግልጽ አድርግልኝ፣ አልገባኝም። መጥፎ ስራ ነው እየሰራን ያለ ነው። ህፃናቶችን ወደ አሳዳጊ ድርጅት ነው የምትሰጣቸው። እናቶችን ትደግፋለች። አንቺ እዛ ድርጅቶች ምንድነው ወጣቶችን ስራ ትሰጣለች። ከድርጅቱ ጋር ነው ከሊያ ጋር ነው ስምምነትሽ? መስራት የማይችላቸውን ስራዎች ከበር አድርጌ እሰራለሁ። ከድርጅቱ ጋር ነው ከሊያ ጋር ነው ስምምነትሽ? ከሊያ ጋር ነው ስምምነትሽ። ስለዚህ ሊያ መስራት የማትፈልጋቸውን ወንጀሎች ታሰራሻለች ማለት ነው። የምን ወንጀል ነው የምትለው? ሊያ እኮ እንደ እህቴ ናት። ምን እያልክ ነው? አይ ግልጽ አድርግልኝ። ነው አይደለም?
ምን ማለት ፈልገህ ነው? ሊያለ እኔ ብዙ ነገር ውላልኛለች እህቴ ማለት ናት። እኔ ላይ መጥፎ ነገር አታውቅም። ውለሽላታል ወይስ ውላልሻለች? በጣም ብዙ ደግፋኛለች። በተቸገርኩበት ሰዓት ከጎኔ የቆመች ሰው ናት። እኔ ላይ መጥፎ ነገር በጭራሽ አታደርግም። ከካሜራ ጀርባ ያሉ ሰዎች ምን የሚጠብቁ ይመስልሻል? ማለት ግራ ያጋባኸኝ እኮ ነው። ትክክለኛውን ነገር ንገረኝና እኔ የማውቀው ነገር አለ። ከካሜራ ጀርባ ያሉት እነዛ 3 ሰዎች ይቅርታ ስም መጥቀስ ያለብኝ ይመስለኛል። እነዛ 3ቱ ሰዎች ሲቪል ፖሊሶች ናቸው። ምን? ስለዚህ ያንቺን ቃል ወረቀት ይዞ የተቀመጡት ያንቺን ቃል በቮይስም በቪዲዮ በጽሁፍም ማስፈር ስላለባቸው ማለት እኔ ምን አይነት ወንጀል ሰርቻለሁ? ምን እያልክ ነው? ቁጭ በይ አትደናበሪ። ምን ማለት ፈልገህ ነው? እኔ ምንም አይነት ወንጀል አልሰራውም። እኔ የምደግፈው ቤተሰብ ያለኝ ሰው ነኝ። ምን እያልክ ነው እንዴ? ሊያኔ እንደዚህ ልታደርገኝ አትችልም። ምን ማለት ነው? ጥሩ ነገር ነው እንጂ መጥፎ ነገር ሰርቻለሁ አላውቅም። ያስፈራራውሽም አይደለም ወንጀል ሰርተሻልም ያልኩሽ አይደለም እኮ ነው። ወንጀለኛ አይደለሽም፣ ተጠርጣሪ ነሽ። ተጠርጣሪ እስከሆንሽ ድረስ ደግሞ ተገቢ በሆነ ነገር እያወራሁሽ ነው እኮ። ምን ማለትህ ነው? አልገባኝም። እያስደነገጥከኝ ነው እኮ። ላስረዳሽ ያሉት ነገሮች በኋላ ላይ ስለሚፈጠሩት ነገሮች አላወቅኩም እንዳትዪ ነው እያስረዳሁሽ ያለሁት። በኋላ የፈለግሽውን ዘባርቀሽ ተነስታሽ ይሄን ያልኩት እንደዚህ ስለሆነ እንድትይ አልፈልግም። አውቀሽ እንድትወስኝ ነው። እያንዳንዱ እንቅስቃሴዋን የምትመራት የምታውቃት በጣም የምትደግፋት እናት አለቻት። እሷን ልጠቁምህ እችላለሁ ወይ? እኔ ምንም አላውቅም። አሁን የምትጠየቂውንና ተገቢ የሆነውን ነገር እናውራ መጀመሪያ። ምንም የማውቀው ነገር የለም። አንቺና ሊያ የት ነው የምትተዋወቁት? በአጋጣሚ ነው የተገናኘ ነው። እኔ በጣም ተቸግሬ ነበረ። ሆስፒታል ውስጥ ነው ያገኘኋት። በቃ ረዳችኝ ማለት ልጄን ሳሳክም ነው ሆስፒታል ውስጥ ያገኘኋት። እሺ ከዛ ምን ተፈጠረ? በጣም በፋይናንሻል ተቸግሬ መድኃኒት መግዛት አቅቶኝ ነበረ። ረዳችኝ። በቃ ያው ማለት ፋይናንሻል ከዛ ስራ ሰጥሻለሁ እኔን ታግዥኝና ቀላል ስራዎችን ትሰሪልኛለሽ፣ ብር በዛ መንገድ ታገኛለሽ አለችኝ። እኔ ሲንግል ማም ነኝ። በቃ ያለው ልጅሽን የምታሳድጊበትን ሁኔታ እያመቻቸልሽ በቃ እየረዳችኝ ነው ያለችው። በቃ ለኔ እህቴ ናት። ያንን የምታስተካክለው አንቺ ልጆችን በመሰብሰብ ወይም ደግሞ ልጆቹ እኮ ጥሩ እድል እንዲያገኙ ነው፣ እንደኔ ልጆች እንዳይሆኑ ነው እኮ። ቤተሰብ የሌላቸው ልጆች ነው እኮ የምታግዘው። በጣም ብዙ እናቶች አሉ እኮ በየቦታው እሷን እጅ የሚጠብቁ። ያን ነገር እያደረገች እንዳለች በምን ታውቂያለሽ? ወይንስ አንቺ ወስደሽ ድርጅቱ አስረክበሽ ታውቂያለሽ? እኔ ምንም ለሷ ነው በቃ የምልክላት። ከሊያ ጋር እስቲ በምን ያክል ጊዜ ትገናኛላችሁ? ቢያንስ በሳምንት ትገናኛላችሁ? በሳምንት አንዴ? የምትገናኙት የት ነው? እዚሁ ቤት ወይስ እሷ የምትፈልግበት ቦታ? በሳምንት ምን ያክል ልጆች ትወስጂላታለሽ ማለት ነው? እንደተገኘ ማለት በቃ እርዳታ የሚፈልጉ ልጆች ሲገኝ አሉ ወጣቶች የሚያመጡልኝ 2ም 3ም 10ም 5ም ይመጣል። ከዛን አንቺ ወስደሽ ለሊያ አስረክበሽ ትመለሻለሽ። በቃ እነሷ ደግሞ ከወላጆች ጋር ታገናኛቸዋለን። አዳፕቴሽን ነው ኮንታምጀትላችሁ። ይኸውልሽ እኔ ግን እያስጠነቀቅኩሽ ያለሁት ማስፈራሪያ አይደለም። ማስጠንቀቂያ ስልሽ የማስፈራሪያውን ሳይሆን የልጅ እናት ነኝ ብለሽኛል። ከሊያ ጋር የተገናኘንበት መንገድ ወይም ደግሞ እኔና ሊያ የተገናኘ ነው በቃ ልጄ ታማ ማስታመን ባልቻልኩበት ሰዓት እኔ ሳፖርት አድርጋኝ ነው። ስቲልም ደግሞ ሳፖርት እያደረገችሽ እንዳለች ነው እየነገርሽኝ ያለሽ አይደል? በጣም ቀላል ስራ ነው የምሰራላት፣ ግን የማይገባኝን ብር ትሰጠኛለች። አየሽ፣ አሁን ገና መግባባት ጀመርን። ቀላል ስራ የማይገባኝ ብር ማለት ብዙ አንቺን መደገፍ ስለምፈልግ ነው የምትለኝ። አንቺን መደገፍ የፈለገችው በምን ምክንያት ይመስልሻል? እንደ እህቷ ስለምታይ ማለት ባልጠፋ ሰው ማለት በሞላ ሰው አንቺን ለይታ እሷ በሞላ ሰው ምናምን ብለህ ልታጣጥላት አትሞክርም። ምን መሰለህ፣ በጣም ጥሩ ሰው ናት። ብዙ ሰዎችን ትረዳለች። ከምትረዳቸው ሰዎች መሀል ደግሞ እኔ ደግሞ በእድሜ ብዙም ስለማንራራቅ እንደ ጓደኛዋ ይጅ ወይም እንደ እህት። ከዛም በኋላ አንቺን ሳፖርት ማድረግ ጀመረች ተገቢ በሆነ መንገድ ነው። ያው ስራዎችን አግዛታለሁ እንዳልኩህ እኮ ነው። እሷ ልትሰራቸው ማኔጅ ልታረጋቸው የማትችላቸውን ስራዎች እኔ ብዙ ፍሪ ታይም ስላለኝ ሰራላታለሁ። እንግዲህ ውድ ቤተሰቦቼ በምናጣራበት ሰዓት እነ ሄኖክም እንደዚህ ልጆችን በምንቀባበልበት ሰዓት ስለ ልጆችም አንዳንድ የምናደርጋቸው ነገሮች ሲኖሩ የምንሰጣቸውና የምናስረክባቸው አንዳንድ ፋይሎች አሉ ብለው ነበርና
እርግጠኛ ነኝ ላንቺም እንግዲህ ከእንደዚህ አይነት ፋይሎች ውስጥ ሊሰጡሽ እንደሚችሉ እርግጠኛ ነኝ። እኮ ለየልደት ካርድ ምናምን ናቸው የውጭ ፕሮሰስ እንዲጀመርላቸው የተለየ ነገር የለም። ከዚህ ተመራምሬው አላውቅም። ለሰው ነው ተቀባይ እንግዲህ ግዴታ መፈረም ያለባቸው ነገሮች ይኖራሉና የሚሰጡሽ ወረቀቶች አንበበሽ ምናምን አጣርተሽ ነው ፈርመሽ የምትሰጪው ወይስ እንዴት ነበር? እኔ አትኩረት ሰጥቼው አላውቅም። ማለት መፈረም ያለብኝ ቦታ ላይ እንዴ ፈርማለሁ ማለት ነው። ትጎዳኛለች ብዬ አላስብም። ደግሞ ማትጎዳኝ የወሰድሽ ዝም ብለሽ በቃ እንትን ነው የምትይው ማለት ነው። ፈርመሽ ዝም ብሎ አሳልፎ መስጠት ነው። ለሷ ነው። ውድ ቤተሰቦቼ ይሄ ማለት እንግዲህ አዶናይ እየወሰደ የሚያስረክባት ወይም ደግሞ እንግዲህ አዶናይ በተደጋጋሚ ህፃናቶችን እየወሰደ ለብዙሃን እየሰጠ ወይም ደግሞ እያስረከበ እንደሚገኝ ከራሱ ካንደበቱ የሰማነው ነገር ነው። አሁንም እንግዲህ አዶናይን አስገብተን እስቲ እሷን የሚያውቃት ወይም ደግሞ ከዚህ በፊት እንግዲህ በአካል ተገናኝተው አሁን እንግዲህ በገባበት ሰዓት ጭቅጭቅ ነው፣ አንዳንድ ንትርክ ነበር። አሁን ግን ሁለታቸውም ተረጋግተው ስላለው ነገር እንዳብራራልሽ ከፈለግሽ እስከዛሬ ስትቀበያቸው የነበሩት ህፃናቶች በሙሉ ተገቢው ላልሆነ ዓላማ ወይም ደግሞ እነዚህን ህፃናቶች ወስደው እነሱን ምን ልበልሽ ለትላልቅ ወንጀሎች የሚያበቋቸው። አረ በእናትህ ተው፣ እርግጠኛ ባልሆንክበት መንገድ አስረዳኝ ነው አላልሽ? እንደዚህ አይነት ሰው አይደለችም። አይደለም አንተ ምን አስረዳኝ ነው ያልሽኝ አይደለ? እርግጠኛ ነህ ግን እንዳስረዳሽ ነው የፈለግሽው ወይስ እንድሰማሽ ነው የፈለግሽው? ያኔ ጭራሽ ሊገባኝ አልቻለም። ለዛ ነው ውድ ቤተሰቦቼ እንግዲህ እናንተም እስከዛሬ ድረስ የተከታተላችሁትና የምታውቁት ነገር አለ። ዛሬም ደግሞ አጣርተን እየደረስንባቸው ያሉት ጉዳዮች በሙሉ ወደ ምን እየወሰዱን እንዳሉ አሁንም እዚህ ጋር የምናገኛት እህታችን ስለምን ታውራ ስለምን ትግለጽልን የማውቀው አንዳችም ነገር የለም። ግን ደግሞ እዚህ ጋር ባለው ነገር አንፃር አንቺ ስለምወዳት ልጄ ወይም ደግሞ እንደዚህ ያልሽ ስለምታወራቸው ነገሮች የሚያሳስብሽ ከሆነ ስለዛ ነገር ትንሽ እንኳን ርህራሄ ካለሽ እናት ሆነሽ እንደዚህ በህፃናቶች ላይ እንደዚህ አይነት ግፍ ትሰሪያለሽ ብዬ አላስብም። እኔ ነገር አድርጌ አላውቅም። እየጠቀምኳቸው ነው እንጂ የጎዳኋቸው ይኸውልሽ የአንቺ ልጅ ከማንም በልጦ ወይም በልጣ ሊሆን ለአንቺ በልጣ ልትታይሽ ወይም በልጦ ልታይሽ ይችላል። ወንዱን ሴት አላውቅም፣ ልጅሽ ምን እንደሆነ አላውቅም። ማን ነው ልጅ መጥፎ ነው ያለው? የሁሉም ልጅ ነው። አየሽ የአንቺ አንድ ልጅ ግን እስካሁን ከምታስረክቢያቸው በሳምንት 10 ወይም ደግሞ 5 3 2 ያልሻቸው የሌላቸው ልጆች ናቸው እኮ። ስለዚህ ቤተሰብ ያሌላቸው ልጆች መጎዳት አለባቸው ነው ለማን ነው የሚሄዱት እያልኩ እኮ ነው። እነሱን መጥቀም ነው የምትፈልገው እንጂ ልትጎዳቸው አይደለም። ለምን ይኸውልሽ ማደጎ መሆኑን እርግጠኛ ሳትሆኚ ስለምትሰሪበት ስራ ስግብግብነትሽን ወይም ደግሞ ራስ ወዳድነትሽን አስበልጠሽ ስለምትሰሪው ስራ እንኳን ሌላው ይቅርና እጅሽ ስለሚገባ ፋይል እንኳን አንብበሽ ሳትረጂ ስለምታደርጊያቸው ነገሮች ተጠያቂነት ውስጥ እንደምትገቢ ግልጽ ነው። ስራ ስትሰርች ሊሆን ይችላል። ምንድነው በግዴለሽነት ሳይሆን በግዴለሽነት እኮ የሰራሽው የሰውን ህይወት ነው። እነዛ ልጆች በህይወት አሉ የለም ለራሱ ሌላ ጥያቄ ነው። ይገባሻል? ይኸውልህ እኔ ምንም የማውቀው ነገር የለም። እኔ ነፃ የምታወጣኝ ከሆነ ይኸውልህ በጣም መረጃ ልታገኝበት የምትችል አንድ ሴትዮ አለች። እሷን አሳልፌ እሰጥሃለሁ። እኔ ነፃ ላወጣሽ አልፈልግም። ለምን? እኔ ምን አደረኩህ? ሲጀመር እኔ ሰውን ወንጀለኛ ያንቺን እስከዛሬ ስታጨማልቀው የነበረውን ስራ እኔ ምንም አላረኩም እያልኩህ እኮ ነው። ለምን ለመስማት አትሞክርም? እኔ ምንም አላረኩም። እኔና አንቺ ለምን አንተማመንም? ማለት እኔ መጥፎ ነገር ነው ብዬ አስቤ ያደረኩት አንድም ነገር የለም እኮ። ይኸው መጥፎ ብለሽ አስበሽም ሳታስቢም የሰራሻቸው ግን ብዙ ስራዎች አሉ። እኔ ያልኩሽ ያለሁት እነዛን ህፃናቶች ወስደሽ ለማን ነበር ስታስረክብ የነበረው? ዳይሬክት ለሊያ ሊሆን ይችላል ላይሆን ይችላል፣ እሱ የራሽ ታሪክ ነው። እኔ ግን እያስረዳሁሽ ወይም ደግሞ እንድትረጂኝ የምፈልገው ነገር ያ ድርጅት በ666 ተቋም ውስጥ ተረዳሽኝ። እነዛን ህፃናቶችም ደግሞ ወስደው ወንዶችን ለነፍሰ ገዳይነት ላልሆነ ተገቢ ላልሆነ ዓላማ የሚያውሏቸው እንዲሁ እንዳየሽው ደግሞ በቤተሰቦቻቸው በአንዳንድ ነገር እያስጨነቋቸው በእነሱ እጅ ስር ወይም ደግሞ በእነሱ ትእዛዝ ስር እንዲቆጣጠሯቸው አድርገው የሚያኖሯቸው። አሁን ሊያ ስለምትያት ሴት ከሆነ ደግሞ ሊያ ማለት ለዓላማዋ ስትል ለ9 ወራት እኔ ቤት ውስጥ ሰራተኛ ሆነ የቆየች ሴት ነች። ማንንም አያውቃትም። እንግዲህ እኔ ግን ልክ እንደመጣው ሊያ ምዬ አንቺን አልፌ ገፍትሬ እንግዲህ ሊያን ስፈልግ ነበር። ሜቢ ሊያ ተቀምጣ ትጠብቀኛለች ብዬ አስቤ። እርግጠኛ ነህ ግን? ኧረ ተው ግን እኔን እንደዚህ ልታደርገኝ አትችልም። በጣም እንደህት ናት ለእኔ እኮ። ሊያ አንቺን ማግኘት ፈልጋ ነው መታ ያገኘችሽ፣ በአጋጣሚ አይደለም ያገኘችሽ። እንዴት? በምን ምክንያት? እኔ በምን ይሄ ማለት እኔ ሰራተኝነት ስቀጥራት እንደ ማንኛውም ሰው በደላላ ቤት ወይም ደግሞ ደላላ ጋር ሄጄ አንዳንድ ነገሮችን አድርጌ በኤጀንት በኩል አለ የሚያገኘዋል።
ያገኘዋት አካባቢ ላይ በቃ ማለት መንገድ ላይ ወድቃ ማንኛውም ሰው ሚራራላት አይነት ሴት ሆና አግኝቻት እኔም እንድራራላት አድርጋኝ ገንዘብ ልሰጣት በመወርድበት ሰዓት ገንዘብ ከምትሰጠኝ ስራ ብትሰጠኝ ይሻለኛል ብላ አይምሮ የሚነካ ንግግር በመናገር በቤቴ እንድቀጥራት አድርጋኛለች። ይሄም ማለት እንግዲህ የተጠቀመችው የራሷን ትሪኮች ነው የሚያሳየው። ስለዚህ በቃ እኔ ተጠቂ ነኝ። እኔ ምንም የማውቀው ነገር እንደ ተጠቀመችብሽ የምናውቀው ማስረጃዎችን አጣርተን እውነታው ላይ ስንደርስ ብቻ ነው። ከዛ በፊት ግን ሊያም እንግዲህ እስከዛሬ ወይም ደግሞ ያ ድርጅት ማንኛውንም ሰው ወደ ራሱ ድርጅት በሚያስገባበት ሰዓት አካባቢ ላይ ያሉትን ሰዎች እስቲ አካባቢሽ ላይ አንቺም መልካም ስራዎችን ለመስራት ብለሽ ወይም ደግሞ እስከዛሬ የሰራሻቸው መልካም ስራ እስቲ አካባቢሽ ላይ የነበሩትን የድሃ ልጆች ጎዳና ተዳዳሪዎች ይሆናሉ ምን ሊሆኑ ይችላሉ ሊያ እንድትረዳቸው ብለሽ ያገናኛሻቸው ሰዎች አሉ የሉ? እኔ ግን እንዳሉ ነው የሰማሁት። ለምን ትደናበር ያለሽ ማለት ለምን? ይሄ እኮ አሁን የሰራሻቸው ስራዎች ስለሆኑ ግልጽ በሆነ አማርኛ ብናወራ የተመረጠ ነው። አድርገሽዋል? እንደዛ ነው የጠቀምኳቸው ስለመሰለኝ ማለት በቃ ደካማ ቤተሰብ ስለሆኑ ልጆቹን በተሻለ ህይወት ውስጥ ማደግ እንደሚችሉ መማር እንደሚችሉ ስለነገረችኝ አደርጋለሁ። ወስደሽ ለሊያ አስረክብሻቸው? በጣም ጥሩ። እንግዲህ ውድ ቤተሰቦቼ እዚህ ጋር የምታዩት እህታችንም አንድ የነ ሊያ ድርጅት ወንጀለኛ ወይም ደግሞ እንግዲህ ባለማወቅ ነው ይኸውልህ፣ ወንጀለኛ በእናትህ አትበለኝ። ይኸውልህ አለማወቅ ከተጠያቂነት አያድንም። ይሄን ታውቂያለሽ። እኔን እንደረዳችን ሌሎቹንም እንድረዳ በቃ ሰው እኮ ሲሰማ እኛንም ማገዥ ነው ማለታቸው አይቀርም አይደል? እንደ ሰፈር ሰው በዛ መንገድ ስለመጡብኝ ነው እንጂ ሂጄ ልጅሽን ልውሰድ ያልኳት እናት የለች። እስቲ የምትወስጃቸው ልጆች ሄደሽ ለሊያ እንደምታስረክቢ ግልጽ የሆነ ነገር ነግረሽናል። ግን እኔ እያልኩሽ ያለሁት ከዛ ውጪ ሊያ እንድትሰሪ ወይም ደግሞ እንድታደርጊ ያዘዘችሽ የምታከናውኛቸው ነገሮች ነበሩ? ምንም ነገር የለም። የምትሰጥሽ እቃዎች ወይም ደግሞ እነዛ ልጆች አንቺ ጋር በሚቆዩበት ሰዓት እንዲጠቀሟቸው ማለት የምታደርጓቸው ነገሮች ምንም አለበት? ኧረ የለም፣ ብዙም አይቆዩም። ሲጀመር ምን ያክል ጊዜ ነው አንቺ ጋር የሚቆዩት? አንድ ቀን ወይ ሁለት ቀን ነው። ከዛስ ትወስዳቸዋለች። እሷ ወይ ትመጣለች ወይ አንቺ ትሄጃለሽ አይነት ነገር ነው አይደል? እሷ ታመቻችልኛለች። በቃ እሷ ባለችው መንገድ ነው የሚሆነው። ከዛን ተገቢ የሆነው ነገር ታደርጋላችሁ። እሺ ሊያን የምታገኝበት አንድ ማስረጃ ልሰጥ እችላለሁ የሚል አይነት ነገር ስታወሪ ነበር ቅድም። አዎ በቃ እንደናቷ ማለት እያንዳንዱ እንቅስቃሴ ነው የምትከታተላት። ለምን ድምፅሽን የምትቀንሽ? በስተክል ሁላችንም እንዲሰማን አይደለም። ይኸውልህ እኔን ምንም የማይጎዳኝ ከሆነ እርግጠኛ ካልክልኝ ማለት እኔን እንደምትረዳኝ ነፃ እንደምወጣ እርግጠኛ ከሆንክ እነግርሃለሁ። ቦታውንም አሳይሃለሁ። ምክንያቱም ሄደን እናውቃለን። ምን ነበር የምትሰሩት እዛ በምትሄዱበት ማለት አንተ መጀመሪያ ማለት ነው ቃል ትገባልኛለህ እኔን እንደምታድነኝ ማለት ካለው ጥንቅጥ ውስጥ እንደምታወጣኝ እርግጠኛ ከሆንኩ እነግርሃለሁ። ማለት ይጠቅምሃል ብዬ ያሰብኩትን መረጃ እንዳለ እነግርሃለሁ። በእሷ በኩል ያለውን ማለት ነው። በዚህ እርግጠኛ መሆን ትችላለህ። ቦታው ወስጄ ያሳይሃለሁ። መጀመሪያ ቃል ግባልኝ እንደምትረዳኝ። እኔ ልጄን ቆይ በምን አይነት መንገድ ነው ቃል ልገባልሽ የፈለግሽው አንቺ? እኔ አንድ ልጅ ነው ያለኝ እኮ አንድ ልጅ አለሽ። እሺ መሄድ ደግሞ አልችልም። ገብቶሃል? አንተ እንዳልከው ወንጀለኛ ምናምን ሌላ ነገር ውስጥ መግባት አልችልም። በጣም የኔ ክትትል ያስፈልጋታል። ስለዚህ አሁን ታማሚ ናት ልጅ። ምን አይነት ነገር ነው ቃል ልገባልሽ የምትፈልጊው? ነፃ ታወጣኛለህ ማለት ነው። በቃ እኔ አይደለሁማ አንቺ እንዳትታሰሪ እኔ ነፃ እንዳውጣሽ ነው የምትፈልጊው? ጥፋተኛ አይደለሁማ። እሺ በይ ተጠቂ እንደሆንኩ እሺ ንገሪኝ ስለ ሴትዮዋ እኮ ቃል ግባልኛ መጀመሪያ። ዝም ብዬ መረጃ እነግርሃለሁ። ተጠቂ እንደሆንኩ አድርገህ ታቀርበኛለህ። ቃል ትገባለህ? ተጠቂ ነኝ እኮ ለምን ትስቃለህ? ጭራሽ ተጠቂ ነኝ። ምክንያቱም በደካማ እንዳልከው ከሆነ በደካማ ጎኔ ነው ገብታ ያጠቃችኝ። ገብቶሃል አይደል እያልኩ ያለው? እኔ ግን አንድ ነገር ልንገርሽ፣ ለአንቺ መታሰር ማለት በጣም ትልቅ ስጦታ ነው። ልጄስ አንቺም ልጅሽም በህይወት የመኖራችሁ ወይም ደግሞ በህይወት የመኖር ዋስትና ምንም አይነት ነገር ነው ያሌላችሁ። ይሄን የምልሽ የህግ አካል የእናንተን ጉዳይ ካልያዘው
ህግ ካልተከታተለው ህግ ካልተባበራችሁ አንቺ ማለት ከዚህ ሰዓት ጀምሮ የህይወት የመኖር ዕጣ ፈንታሽ ምን እንደሆነ የሚያክሰው የለም። ለምን ካልሽኝ እስከዛሬ አብረሻቸው ወንጀል ስታጨማልቅ የነበሩ ሰዎች በሙሉ ምን የማድረግ አቅም እንዳላቸው እኛ እንግዲህ አይተናል። ባለብን መንገድ የምንሄድባቸው ቦታዎች ላይ የምናገኛቸው አስክሬኖች የምናገኛቸው ወንጀሎች ምን ምን እንደሆኑ ግልጽ በሆነ አማርኛ ለአንቺ መናገር አይጠበቅብኝም። የምታያቸው ነገሮች የአንዳንድ እንቅስቃሴዋን የምትነግራትን ሴት አውቃታለሁ እያልኩህ እኮ ነው እኮ። ያቺ ሴት ማንሽ ነው እያልኩሽ ያለው ግን የሆነ ጊዜ ላይ ቤታቸው ሰራተኛ የነበረች ወይ ደግሞ እሷን እንደ ሞግዚት ሆና ያሳደገቻት ሴት ናት። ግን በጣም እላፊ ነው። በቃ እያንዳንድ እንቅስቃሴዋን በእሷ መንገድ ነው የምትመራው። እንዲሁም በጣም ሊያን በእሷ ቁጥጥር ስር ውስጥ ታረጋታለች ብለህ ስታያት የማታስባት አይነት ሴት ናት። እሷ እንዳለችኝ ከሆነ እዛ ቤት ውስጥ በልጅነቷ ነው ሰራተኝነት የመጣችው ማለት እነ ሊያ ቤት ውስጥ ማለት ነው። ሊያ ቆይ ክሊር አድርግልኝና እነ ሊያ ቤት ውስጥ አሁን የምትነግሪኝ ሴትዮ ሰራተኛ ነበረች ነው እያልሽኛለሽ? እኔ እሱን በምን አውቃለሁ? ሊያ የነገረችኝን ታሪክ ነው የምነግርህ። ማለት ሁሌ ስንሄድ በጣም ነው የምታምናት። እሷ ካለችው ነገር አትወጣም። ኢቨን አንዳንድ ቦታ ልንሄድ ተዘጋጅተን ደውላ እንዳትሄጂ ካልቻት እንቀራለን። እንዴ እቺ ሴትዮ ምን ያህል ብታውቂያት ነው? ምንድን ናት? አዋቂ ናት እንዴ? ሁላ ወይ ጠይቂያታለሁ። ማለት እንደዚህ ነገር ይደርስብሻል ከሄድሽ እንዳትሄጂ ካልቻት እንቀራለን። ተዘጋጅተን ወጥተን እንመለሳለን። እና ምንድነው ብዬ ስጠይቃት የነገረችኝ ነው እየነገርኩ ያለሁት። ገብተዋል እያልኩ ያለሁት በጣም ብዙ ነገሯን የምትቆጣጠረው እሷ ናት። በጣም ብዙ መረጃዎች ልታገኝ የምትችለው ከእሷ ነው ብዬ አስባለሁ። እስቲ አንቺና ሊያ ወደ ሴትዮዋ ቤት የሄዳችሁበትን ምክንያት ንገሪኝና ከዛም በኋላ ስለ ሴትዮዋ የምታውቂው ነገር በሙሉ ልትነግሪኝ ፈልጋለሁ። መጀመሪያ እንደ ጓደኛ ነው የቀረበችኝ አልኩህ እኮ አይደል? እኮ ከተቀራረባችሁ በኋላ ወደ ሴትዮዋ ቤት በጣም ወዳትና እንደ እናቴ የማሰባት ሴት አለች ላስተዋልሽ ብለው ወሰደችኝና እሺ እንግዲህ እንድታየኝ ፈልገው ይሁን ምን አላውቅም፣ ብቻ እሺ እዛ ሴትዮ ጋር ወሰደችኝ ላስተዋልሽ ብላ እንግዲህ እንድትገመግመኝም ሊሆን ይችላል አላውቅም። አሁን ላይ ባልከኝ ነገር አንፃር ምናልባት እኔን አይታ ጀጅ እንድታደርገኝ ይሆናል የወሰደችኝ ብዬ እንዳስብ አድርጎኛል። አሁን በተናገርከው ንግግር ማለት ነው። ምን ተፈጠረሽ ከዛ ማለት? በቃ ቤት ውስጥ ምሳ ቀረበ፣ በላን፣ ተጫወትን። ከዛ ጥሩ ጓደኛ ነው ያለሽ ምናምን አለቻት። እንደዚህ ነው የተዋወቅንበትን መንገድ አወራቻት ምናምን። ከዛ ስለ አንዳንድ ስራዎች ሲያወሩ ይሄን እንደዚህ ነው ይሄ እንደዚህ ነው በቃ ትዕዛዝ ማለት ነው ሰጠቻት። የዛን ቀን ይሄን አታርጊ ይሄን አርጊ ይሄን አታርጊ። ከዛ እኔ በቃ የዛን ቀን ምንም አልመሰለኝም። የመጀመሪያው ስለሆነ በተደጋጋሚ ግን የሆነ ቦታ መሄድም ካለብን እሷ ጋር ሄደን ነው የምንሄደው። የሆነ ነገር ማድረግም ካለብን እሷ ጋር ሄደን አውርተናት ሀሳብ ሰጥተን ከዛ በጣም ሲደጋገብብኝ ምን ብትሆን ነው ይሄን ያህል የምታምኛት እያንዳንድ ነገሯን የምታደርጊው ማን ብትሆን ነው ብዬ ጠየቅኳትኝ። እኔ ሊያን ማለት ነው። ከዛ እኔ ከእናቴ በላይ ማውቃት እሷን ነው። እናትና አባቴ በስራ በጣም ቢዚ ስለሆኑ ቤት ውስጥ የማገኘት ከልጅነቴ ጀምሮ እሷን ነው። ማለት ቤታችን እንደ ሰራተኛ ነበር የመጣችው፣ ግን በቃ በስራው ዘየር ማለትም በአመታት ላይ ቤተሰብ ሆነች። እዛ ቤት ውስጥ እንደ ሰራተኛ ብቻ ሳይሆን እንደ ቤተሰብ ነው የምትኖረው። እኔን ያሳደገችኝ እሷ ናት አለች። ይሄ ማለት የሊያ እናትና አባት በቢዝነስ ምክንያት ቤት ስለማይኖሩ ብዙ ጊዜ ቢዚ ስለሆኑ ትኩረት የምትሰጣት በቃ እሷ ናት። ነገሮችን አንድ ላይ የምታደርግ የነበረችው እሷ ናት። ያሳደገችኝ፣ የአንዳንድ ፍቅር የሰጠችኝ እንደ እናቴ ነው ማያት። እያንዳንዱን ነገር ነው ማክመከራት እና በልጅነቴ አድጎብኝ በቃ እሷን ሳላወራትና ሳላማከራት ምንም ነገር ማድረግ ደስ አይለኝም ማለችኝ ማለት ነው። ይሄ ሁሉ ነገር እየተፈጠረ ያለው ቀረቤታችሁም ወይም ደግሞ እዚህ ጋር እየነገርሽን እንዳለሽው ከሆነ እናቷ ልትሆን ትችላለች አይነት ነገር ነበር ንግግርሽ። ስልህ በቃ ለምን ለመረዳት አትሞክርም? ከእናት በላይ ናት ለእኔ፣ እንደ ሁለተኛ እናቴ ናት ብላኛለች። ሁለተኛ እናቷ ናት። በቃ እኔ እናቷ ናት ብዬ ነው የማስበው። ምክንያቱም ከእናቷ ጋር ተገናኝቼ አላውቅም፣ አይቻትም አላውቅም። ሴትዮ እንደ ተግባሯም እንደ ነገሯም እያንዳንዱ ነገር ማጣቀሻ ናት፣ የሀሳቧ ማጽደቂያ ናት። ገብቶሃል? የሚፈርሱ ቃሎቹን ካሉ እሷ ካለቻት ይፈርሳሉ። ስምሽ ማን ነው ግን አንቺ? አስፈላጊ ነው? የሁላ ታሪክ ነገርሽኝ። አንቺ ስም ምን ነው? ቤተሰብ አለኝ እኮ። እና ታዲያ ቤተሰብ ቢኖርሽ ቤተሰቦችሽ ጋርም እኮ ሄደም ገና ብዙ ማለት እኔ ስለ አንቺ ማወቅ ከፈለኩኝ የተወለድሽበትን ቀን ማወቅ እችላለሁ። ሰማሽ? እሺ አንተ ማወቅ ግን እዚህ ጋር እየቀረጽከኝ ነው ያለኸው። እሱን ሁሉ ነገር ተቀብያለሁ።
ገናም ደግሞ እናት ስሚኝ፣ የምጠይቅሽን ነገር በአፋጣኝ መመለስና ተገቢ ሆኖ መልስ መመለስ ከኔ ጋር ያለሽን የመተማመን ኦፖርቹኒቲውን በጣም ነው የሚያስፋልሽ። ጥቅሙም ላንቺ ነው። አይ ብለሽ ግን ከኔ ጋር በመከራከር የምናወራቸው ነገሮች ስም እዚህ እንትን ውስጥ ምንም ጥቅም የለውም። ስምሽ ብቻ አይደለም ገና ስላስተዳደግሽም ጠይቅሻለሁ። ስለ ቤተሰቦችሽም ማወቅ ያለብኝን እስኪገባኝ ድረስ ጠይቅሻለሁ። አይ አሻፈረኝ ካልሽ እዚህ አይደለም ሲጀመር ጭራሽ ምንም የማይገናኝ ነገር ነው። አይሆንም ብለሽ የምትከራከሪኝ ከሆነ ደግሞ ቤተሰቦችሽም በአካል ሄጄ መተዋወቅ ባለብኝ መንገድ ተዋወቃቸዋለሁ። ምን እዚህ ነገር ውስጥ የሉበትም። ጭራሽ አያውቋትም እኮ። ተረዳሽኝ? ነገርኩህ እኮ ሳራ እኮ ይኸውልሽ ሳራ፣ አሁን የምጠይቅሽ ስለ አንቺና ስለ ቤተሰቦችሽ አንቺን ሊያ ያገኘችበት የራሷ የሆነ ምክንያት አላት ብዬ አስባለሁ። ያም ምክንያት ምንድን ነው ወይስ ለምን አይነት ኬዝ ነው የሚባለውን ነገር እኛ አጣርተን የምንደርስበት ነገር ይሆናል። ግን ደግሞ ከስር ከመሰረቱ ያለውን ነገር እንድትረጂ ስለፈለግኩኝ ሊያ አንዳች ነገር ስታደርግ ሊያ ትቅርና እዛ ድርጅት ውስጥ የሚሰሩ ከላይ እስከታች ያሉ ሰዎች ምንም ነገር ሲያደርጉ መጀመሪያ እዛ ድርጅት ውስጥ ያለ የቤተሰብ አካል ሰው ሊሆን ይገባል። ካልሆነም ደግሞ እነሱ የመረጡት ሰው ሊሆን ይገባል። ስለዚህ ስለ አንቺና ስለ ቤተሰቦችሽ ማወቅ የፈለግኩበት ጉዳይ አንቺስ ማነሽ? ቤተሰቦችሽ ማን ናቸው? የት አካባቢ ተወልደሽ አደግሽ? ስላሉት ነገሮች ማወቅ የምፈልገው ቤተሰቦችሽ ከዚህ ድርጅት ጋር ፓርቲሲፔት ያደርጋሉ አያደርጉም፣ ከአንቺ ጋር የሚያገናኛቸው ነገር አለ የለም የሚለውን ነገር ማጣራት ስለፈለግኩኝ። እስቲ ሳራ ማነች? የት አካባቢ ተወልዳ አደገች? እሺ እኔ አዋሳ ነው ተወልጄ ያደግኩት። እናትና አባቴ አዋሳ ነው የሚኖሩት። አንድ ወንድም ነበረኝ። እኔ እና እሱ ነው ወደ አዲስ አበባ የመጣ ነው ለስራ። ወንድሜ የኤንጂኦ ውስጥ ሹፌርነት ተቀጠረ። እኔ ደግሞ የተለያዩ ስራዎችን ስሞክር ነበረ። ውድ ቤተሰቦች ይሄ ማለት እንግዲህ ኤንጂኦ ውስጥ ይሰራል ካልሽኝ ሜቢ ያ ወንድምሽ ኧረ ሞቷል እኮ የለም እኮ በህይወት። በምን አይነት ሁኔታ ነው ማለት ወንድምሽን ነፍሱን በገነት ያኖርልን። ግን ደግሞ ወንድምሽ ምን አይነት ስራ ላይ ነበር ተሰማርቶ የሚሰራው? እንደዚህ ሹፍርና ነው ሹፍርናው ላይም ቢሆን በምን አይነት ማለት እንደዚህ የባለስልጣኖች ሹፌር ነበር ወይንስ እዛው ድርጅት ውስጥ ያሉትን እንደዚህ አንዳንድ ማሽኖች ነበረኝ? ምክንያቱም ከወንድሜ ጋር ተወልዶ ይጣላ ነው። በምን ይጣላችሁ? አብረን እየኖርን ነበረ። እንደ አጋጣሚ እኔ ፍቅረኛ ያዝኩኝ። ከዛ በዛ መንገድ ደስተኛ አይደለም። ወንድምሽ በምን አይነት መንገድ ነበር ይወት ያለው? ተጣልተን ነበር። መሞቱን ሰማ እኮ መሞቱን መቼም ታዲያ በምን አይነት መንገድ እንደሞተ ምን አይነት አደጋ ደርሶበት ይሁን ታሞ ይሁን እንዴት ነው የማታውቅ? እንደው እንደምሻል አውቃለሁ ግን እንደዚህ ያላጣራንም ሞቷል ተባለ እኮ። በምን አይነት መንገድ ነው የሞተው ወንድምሽ? ይሰራበት የነበረው የኤንጂኦ ድርጅት ታውቂያለሽ? ይጨለቅ በስም ሳታውቂው ኤንጂኦ ሹፌር ነኝ እንዳለኝ ብቻ ነው። ውድ ቤተሰቦች እንግዲህ እዚህ ድርጅት ውስጥ ከዚህ በፊት በአንዳንድ ነገሮች ተገናኝቶ ሊያውቁ የሚችሉት ነገሮች ይኖራሉ ብዬ አስባለሁ። ይህንንም ደግሞ የምልበት ዋነኛው ምክንያት ምንድን ነው? ሊያም ሆኑ እዛ ድርጅት ውስጥ ያሉ ሰዎች በሙሉ ከአቶ ኤልያስ ጀምሮ ማንንም ሰው ሲያገኙ ለሚፈልጉት ዓላማ አንደኛ ተገቢ ይሆናል ወይም ደግሞ ያ ሰው ብቁ ነው ብሎ ሲያስቡ ነው። ማለት ወንድሜንም ገላት ሊሆን ይችላል ብለህ አስበው ነው? አላውቅም። እኔ እያልኩኝ ያለሁት ሜቢ ከእነሱ ጋር የሚያገናኘው ወይም ደግሞ ያ ሟች ወንድምሽ ከእነሱ ጋር ሌላ ግንኙነት ሊኖረው ይችል ይሆናል ብዬ አስቤ ነው። ካልሆነ ባልጠፋ ሰው ባልጠፋ አጋጣሚ አንቺ በተቸገርሽበት ሰዓት ሊያ መታ ላንቺ መድረሷ ምን አይነት አጋጣሚ ነው ብዬ ላስብ እችላለሁ። ሊያም እንግዲህ አንቺ ያለሽበት ሆስፒታል ለምን ልትመጣ እንደቻለች ያንን ኬዝ እንግዲህ ማጣራት የሚኖርብን ይሆናል። ያን በነገርሽን ሰዓት እዛ ሆስፒታል ላይ ሊያስታማ ይሆን የመጣችው ወይንስ ከማን ጋር ነው የመጣችው የሚባለው ነገር ያሉትን ነገሮች እንግዲህ ዲቴይልኛ የምናጣራው ስራ ይሆናል። ግን ደግሞ አንቺና ሊያ የተገናኛችሁበት ቀን ላይ መቼም እንደዛ የረዳሽን ሰው እንደዛ እንትን ያለሽን ሰው በምን አይነት ሁኔታ ልትመጪ ቻልሽ? ወይም ደግሞ ምን ሆነሽ ነው አንቺስ የሚለውን ጥያቄ አላቀረብሽላትም ነበር? ትንሽ የታመመ ዘመድ ልጅ እንዳለና እሱን ተከታትላ እንደምታይ ነው። ምክንያቱም ሆስፒታል ውስጥ ትመላለስ፣ እሷም ትመላለስ ነበር። አንቺስ ትመላለሽ፣ እሷም ትመላለስ ነበር?
እዛ ሆስፒታል ውስጥ በተደጋጋሚ ያገኛት ነበረ። ከዛ በኋላ ነው የተግባባነው። አዝኜ ሳለቅስ አበረታታችኝ፣ አይዞሽ አለችኝ። የጎደለኝን አይታ ሞላችልኝ። እንዳልኩ እኮ እኔ በሰዓቱ ለእኔ መልአክ ነው የነበረችው። የምፈላፈልበት ሰዓት ላይ ደግሞ አልነበርኩም። ልጅሽ አሁን ከማን ጋር ነው ያለው? ከኔ ጋር ማለት እንደዚህ ተተሽው እንደዚህ አይነት ቦታ ላይ ስትመጪ ልጄ ብዙ መንቀሳቀስ አትችልም ማለት ታማሚ ናት አልኩ። ስለዚህ ችግር የለም እኮ ታማሚ ብትሆን ልጅሽ እንዴት ታዲያ ብቻውን ልጅሽ ምናምን እወጣለሁ ገባለሁ ምን ነው። እሺ እንግዲህ ውድ ቤተሰቦቼ አሁን እዚህ የሰማናቸው ማስረጃዎች በሙሉ ተገቢና ጠቃሚ ናቸው ብዬ አስባለሁ። እስቲ ከእህታችን የሰማነው ማስረጃዎች በሙሉ ምን አይነት ፍንጮችን ሊሰጡን ይችላሉ? የሊያ ወላጅ እናት ማለት የሊያ ወላጅ እናት ማድረግ የማትችላቸውን ነገሮች ለሊያ ወላጅ እናት ልትተካ የምትችል ግን ዝም ብሎ ቦታ ላይ የምትገኘዋ ሴት ማን ነች? እሷን ማግኘት እንፈልጋለን። እዛ ስንሄድ እንግዲህ ምን አይነት ማስረጃዎችን ልናገኝ እንደምንችል፣ ምን አይነት ሰው ልናገኝ እንደምንችል፣ የምናገኛቸው ሰዎችስ ለእኛ ምን አይነት ማስረጃ ሊገልጹልን ይችላሉ? የእውነት የሊያን እናት የምትባል ሴትዮ ልናገኝ እንችላለን? የእውነት ጠቃሚ ነገር እናገኝ ይሆን? እዛስ በምንደርስበት ሰዓት ሊያን እንደዚህ የምትጠቅማት በመግባት መውጣቷ የምታደርጋቸው ነገሮች ላይ በሙሉ የምትሳተፍ ሴት ከሆነች ማን ያውቃል? በምንሄድበት ሰዓትም እንግዲህ ሊያን ከጎና ልናገኛት የምንችል ይሆናል። እስቲ ቀጥታ ከዚህ በመውጣት እዛ ሄደን የሚፈጠሩትን ነገሮች የምንከታተል ይሆን? አንቺስ ልትተባበረኝ ዝግጁ ነሽ? ማለት ወስደሃለሁ። እሺ እንግዲህ ውድ ቤተሰቦቼ ለዚህ ቻናል አዲስ የሆናችሁ ካላችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየቶቻችሁ እንደተለመደው ኮሜንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙሃን እንዲዳረስ ይህን ቻናል ሼር እያደረጋችሁ እንድትተባበሩኝ እፈልጋለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።